ልጅ አይደለችም ኢትዮጵያ አታ የሰራችው እንኳን ዴዚ አልጠቀችበትም እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለች ዴዚ እንኳን ከሷ ጋር አትኖርም አርፋችሁ ቁጭ በሉ ዝም ብላችሁ እንድናወራ አታርጉ አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ ለምን የ5 ዓመት ህፃናት ጊዜም መብቷ ነው ለልጅቷም እዘኑላት መብቷ ነው እዘኑላት ምን ላይ እንዳለች እወቁ ዝም ብላችሁ እናት አዎ እናት ናት ግን እናት ውስጥ የምታደርገው ነገር ሳታውቁ አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ ነው ያለው? እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መጣ ገመናዋን መብቷ ነው እናቷ መብቷ ነው ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅልላ ወጣ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው፣ ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ ቆይ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገችስ አሁን ያው ማለት ምን ማለት ነው? አደባባይ ላይ ሚስጥሩ ወጥቷል ምን ወጥቷል አሳልፋ እንደዚህ አናረግም። ኦኬ ዜዶ አንድ ቆይ ሐሳብ ዘንቤት ኦኬ ለምን ጆከር እንደዚህ አናረግም? ዴዚ ራሷ ኦኬ 1 ሚኒት ቆጽ ዜዶ ሐሳብ 1 ሚኒት ሰዎች ላይ ግራ ያጋባችሁ እንደዚህ እናርግ ጆከር አንተ በዘረኝ አሁንም ያልኩ ፖለቲካ እየሰራበት ነው። ለምን አንተ ፒር አማራዊት ነኝና አማራ ነው የምትተጋል መብቷ ነው እናቷ መብቷ አይደለም እቺ ልጅ አንተ እኔ እንደዛ አላልኩም እናት ማዘዝ ትችላለች አንተ ወደ ዘረኝነት ምናምን ኮሰሽ ወደ ዘረኝነት መብቷ ነው እናት እስኮ ነው ግን አናግረኝ እናት አዳምተኛ ምንድነው ተቀጣቃ ምን ነሽ ነው መብቷ አይደለም እናቷ ብትሆንም እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዛ ካልሽ ደግሞ እኔ የተናገርኩትን ነገር አድምጪ። እንደዚህ ያለ እናት እንቅር ብሎ 10 ሺህ እናት አይኑረኝ። እንደዚህ ያለ አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም። ልጄ ሰካራም ናት እያለች በሰው እያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውል። እናቴ ለወንድ ብላ እናቴ ከቤት አስወጣችኝ። እናቴ ቆይሽ መብቷ ነው። እናቴ ለወንድ ብላ ለኔ ከቤት ካስወጣችኝ እናቴ አይደለችም። ይሄ እየመረረ ዋጣው ይግባ። እናቴ ከቤት ካስወጣችኝ ለወንድ ብላ ውጣ አለክስ ውጣ ቲንክ ዩ ሶ ማች ወን ምን ተخزارው ምንድነው ውጣ ምትያች ምን እየተነጋገርን ነው ማለት ስለማይገባችሁ ስለማይገባችሁ አንቺ ምንድነው ምትያች አንቺ አይ ነገ ሰልታ ከመቆበት ነው ማለት አዳምጪ መጀመሪያ ማዳመጥ ከቻልሽ እኔ የምናገረው ነገር ልታዳምጪኝ ይገባል። ያለች ልጅቷ አታቅማንተ ልጅቷ የሚባለው ነገር ልጅቷ መብቷ ነው መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቷ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ አለቀ። ህፃን ልጅ እኮ አይደለች ህፃን ልጅ አይደለች። የሚያጨቃጭቅ የለም። ምን አጨቃጨቃችሁ? ስማ ያ ሌሎቻችሁ አስታርቁ። እናትና ልጅ አታጣሉ። ምድረ መርስ አታጣሉ። እናትና ልጅ ባህላችን አይደለም። እናትና ልጅ ሲጣሉ የምትደሰቱ ምን አስባችሁ? ምን አብራችሁ አልኖራችሁ አብራችሁ አላያችሁ? እናትና ልጅ ሲጣሉ ማለት በወንድ ነው የተጣሉ አይደል እንዴ? ከዛ በፊት she was joining my life, her mama. We talk, we vibe, it was cool. It wasn't a problem. I didn't hear nothing negative about it before. ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ የዴዚና የአሞራ ወይም ደግሞ አሌክስ ጉዳይ እኛ ቤት ገብተዋል። እንግዲህ አይተነዋል የሆነውን ነገር። ከመጀመሪያው ነው የምጀምረው። በመጀመሪያ ደረጃ ዴዚ ወደዋለሁ ብላ የመጣችው እኔ ፔጅ ላይ ነው። የዛሬ ፊው ማንት አጎ አባውት የዛሬ 5-6 ወር እኔ ፔጅ ላይ መጣ ነበርና ወድጄዋለሁ፣ ተመችቶኛል፣ ደስ የሚለኝ ልጅ ነው ስትል አይ ሴድ ኦኬ አስጠራውት መጣ። ከዛ በኋላ ተጠየቀ፣ ይሄ ዴዚ ትመቻለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት፣ በጣም ጨዋ ልጅ ናት ብዬ ነገርኩት። አልፈልጋትም፣ በፍጹም አልፈልጋትም ብሎ ቃል በቃል የተናገረው ነው። ከዛ በኋላ ኢቭን ብሎክ ያረኳትን ፈታታለሁ ምናምን ካለ በኋላ he didn't ብሎክ ያረጋትን ምናምን አልፈታትም ምናምን። ከዛ በኋላ ብቻ ተግባቡና ለዚህ በቁ።
ለዚህ ሲበቁ ደግሞ እናትየው ስታቂ ይህንን ጉዳይ እናትየው አልደገፈችም። ምክንያቱም 20 ዓመት ሙሉ ያሳደገቻት ናት። ብራንድ ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትሄድ አባቷ አላቅሽም ብሎ ነው የመለሳት። ኢጂ ብሎ ነው የመለሳት። ይሄ ራሷም የተናገረችው ነው። ስለዚህ ምንድነው የከተቱት? በዘር ደረጃ ከሄደች ራሱ ልጅቷ መስኪን ስለሆነች አውጥታ እናቷ ያለችውን ፊት ለፊት ተናገርኛ። ይሄ ልጅ ደግሞ የህወሓት ልጅ ነው፣ ህወሓትን ደጋፊ ነው። ስለዚህ እንደ አንድ አማራ እናት ህወሓት የአማራን ልጆች የጨፈጨፈ የበላ ቆርጥሞ የበላ ነው። ስለዚህ እናት አልደገፈችም። ይቺ ልጅ ያደገችው አሜሪካን ሀገር ነው። እንደዚህ አይነት ነገሮችን ዘረኝነትን ሳታስተምራት ነው ያደገችው። ልጇ ዘረኝነትን አታውቅም። መልካም እናት እንደሆነች በዛ ታውቃለች። ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አድርጋችሁ የእሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው። ሶሻል ሚዲያ ላይ ልጁ ከዚህ በፊት አዶ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደረገችለት ገንዘብ ስትሰጠው የነበረ ጎፈንድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ አይደለም? ለምንድን ነው እውነታን መደበቅ የፈለጋችሁት? ሁለተኛ አንድ ወንድ እውነት የሚወዳት የሚያፈቅራት የሚያከብራት ከሆነ በተጫወተው ጌም ምን ባለው ነገር እሱ ነው ትኬት ቆርጦ የሚያመጣት፣ ትኬት የሚቆርጥላት፣ ሆቴል የሚያመቻችላት፣ ሁሉ ነገር የሚያደርግላት እሱ ነው መሆን ያለበት ወይስ እሷን አከፍላ የምትሄደው? ሌላው ዴዚ ስራ የላትም፣ ስራ አልሰራችም። ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላለች። እናትየው ሰምታት እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አድርጋ ከልጇ ጋር ሄደች። ክሊፕ ሰሩ፣ ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነበር፣ ይስቁ ነበር። ከእናትየው ጋር ያላቸው ሪሌሽንሽፕ ያስቀና ነበር። ይሄ መሽገር ከመጣ በኋላ ነው እናትና ልጅ መጣላት የጀመሩት። ከኢትዮጵያ ራሱ 24 ሰዓት እየደወለ እያወራት ፎወት እናትና ልጅ ተለያይተው እሷ ወደዚህ እንድትመጣና ከዛ በኋላ ደግሞ ቀጥታ ወደ እሱ እንድትሄድ ለማድረግ ነበር። ለምን ፈለገ? ለወረቀት። ወረቀት አለው የለው? ለወረቀት ፈለጋት፣ አድቫንቴጅ ለመውሰድ ፈለገ። ስለዚህ ይሄን ነገር ሁላ እያረግ አልፈልግም ካለችና ዲስስፔክት እናቷን እያረግ እናቷን ክፉ እየተናገርክ እንዴት ብላ ነው ካንተ ጋር የምትሆነው? እንዴት ብላ? ጨዋ ልጅ መሆኗን ስላወቅ ነው የመጣኸው። I don't know what happened Daisy ግን she told me ኢትዮጵያ አብራችሁ እያላችሁ he said something disrespectful on live እና ከመጀመሪያው አፕሮች ቢያደርገኝ ኖሮ በጥሩ እንትን እኔ ራሴ ነበርኩኝ ላይክ ደግሼ ምድራት። ግን በጣም ዲስሪስፔክትፉል ነበረ ለኔ the way he talked to me እና ቮይስ ሜሴጆችንም ልካለች። so no matter what, you know, that's why I don't want to put out the voice record, you know what I mean? That's not my style, right? So her mom can come over and not voice mail እሷ ታሰማ እንጂ እኔ አውጥቼ አላሰማ። I'm not going to do that. It's a brother code. I won't do that. ግን እናትየው መታ እሱ ያላትን ታስቀምጣለች፣ ትሰማላችሁ ከሷ። ከዛ በኋላ እናንተ ሁሉን ነገር ታደርጋላችሁ። አሚን ታዩና ኦኬ ነገሩን እናስተውላለን ማለት። አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታቅ ፍሪደሜን ስትረሲን ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከሱ ጋር ለመሆን ነው። ዴዚ ወደፊት ትማርበታለች። አሁን አዲስ ስለሆነች ምንም ስለማታቅ ተሸውዳ ነው። የከተማ ልጅ ብትሆን አትሸውዳትም። ልጅ ያለው ሰው ለልጁ መልካም ነገር ነው የሚበኘው። ኮሌጅ እንድትሄድ ነው የምትፈልገው። ትልቅ ደረጃ እንድትደርስ ነው እናት የምትፈልገው። ኢቭን ሚስጥር የነገረችኝም ፊት ለፊት ስናገር፣ ፊት ለፊት ማለት ሜዲኬሽን ትወስዳለች የተባለውን በፍጹም አላረገውም ብላ ፐብሊክ ላይ አልተናገረችም። እናት እንደዛ ናት። እናንተ ግን ታሳፍራላችሁ። ከእናት የበለጠ ለእሷ ያዘናችሁ የምትመስሉ ስራ ሰርታ አታውቅም። ዴይዚ ምንም ነው የማታውቀው፣ ምንም አታውቅም። እናቷ ናት ኤቭሪቲንግ የምታስተምራት። እናትም አባትም ሆነ ያሳደገች እናትን እዚህ ሶሻል ሚዲያ ላይ መጣችሁ መብቷ ነው ምንድነው ትላላችሁ። ከዚህ በፊት ለምን ዴዚ ከቤት ልውጣ አላለችም?
አንተ ከመጣ በኋላ አንተ ነቀርሳ ከመጣ በኋላ ነው ቤተሰብ ልትለያይ የመጣው። ልትለያይ ልትነጣጥል የመጣው አንተ ከመጣ በኋላ ነው። ከዛ በፊት ምንም አይነት ከቤተሰብ ጋር አንድም ችግር አልነበረባትም። ስለዚህ ሲንግል ማሞች እኔ ያሳዝኑኛል። ወንድም ቢኖራት አባት አጠገቧ ቢኖር እንደዚህ አትደነፋም ነበር፣ እንደዚህ አትበጠረቅም ነበር። እናቷን የጠላ እሷን ሊያፈቅር ሊወድ አይችልም። ይሄንን ነው ምለው። ስለዚህ ከዚህ ነገር ብዙዎቻችሁ ብትማሩ መልካም ነው። ዴዚዬ ምንድን ነው የምነግርሽ? ልጅ ነሽ፣ ፍቅር ላይ ነሽ። ወደፊት ግን እውነተኛ ነገሩን ስታቂ ትማሪበታለች ብዬ አስባለሁ። ሰላማችሁ ይብዛልኝ። መልካም ጊዜ ይመቻችሁ። በእናትና ልጅ በጣም ነው የምትገርሙት። በስማ ልቦና ይስጣችሁ። እውነቴን ነው የምለው፣ ልቦና ይስጣችሁ። እናትና ልጅ ይስማማሉ። ሌሎቻችሁ ዳር ነው የምትቀሩት። እመኑ፣ ዳር ትቀራ። ማንም ወንድም መጣ ምንም መጣ ዳር ትቀራላችሁ። ጋይስ ሰሞኑን ስለነዚህ ልጆች ጎራ ተፈጥሮ እያንዳንዱ አስተያየት እየሰጠ ነው። እኔ አስተያየት አልሰጥም እንዴ? ምን መሰላችሁ ጋይስ፣ እኔ እንዳየሁት ከሆነ ይሄ ነገር ስሜቱ ከባድ ነው። ገባችሁ አይደል? ፍቅር ነው። ፍቅር እንኳን እናንተ ጎራ ፈጥራችሁ እንኳን እናንተ በዘረኝነት ሄዳችሁ፣ እናቷ ተናደደች፣ ቤተሰቦቿ ተበሳጩ፣ የሱ ቤተሰብ ተቆጣ። ኔቨር እንኳን ይሄ ሁላ ሰው መትረየስ አይመልሰውም ፍቅር። የምሬን ነው የምላችሁ። እንዳውም እንደዚህ ሲሆን ይብሳል። እነዚህ ልጆች ነገ ላይ ተገናኝተው ልናይ ስለምንችል እባካችሁን አስተያየት ስንሰጥ ነገር ላይ ስለምናፍር ቆጠብ ብንል ይሻላል። እኔ አሁን እንደራሴ እንዳየሁት ከሆነ ማለት። ምክንያቱም ፍቅር ማንም አይመልሰውም፣ አይተናል ብዙ ጊዜ። ቴንክ ዩ ቬሪ ማች። መጣ ነው ምግብ መስጠት። ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል። ግን ፍሪጅ የለም ወይ ቤት ውስጥ ምግብ የለም ወይ? አሞራው እዚህ አይደለም ዮኒ ማኛ። አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው እያልኩ ያለው። ከኢትዮጵያ እኛን እንድትወጣ ያደርጋል። እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው የሆነ ሴት ልጅ እንድትጎዳ አልፈልግም። ነገ በህቴ ይደርሳል፣ በእናቴ ይደርሳል። አልፈልግም ይሄን ነገር። እንዴ የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንዴ የቆዩት ኢትዮጵያ? ሪዝኑ እሱ ሌላ ሪዝን ነው። ምንም እያልኩ ያሉት ከመጀመሪያ ሲልጨፈ ነበር። ማስመሰል ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሞሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው። ገባካ? ፕሮሞሽን የምትሰራው የነበረው ዴዚ አንድ ብርም አልተቀበለችም። እሱ የእናቷ ነች አሳድጋቻት ልትወሰደው። ስለሱ ምንም አያገባኝም። ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆንጆ ያልገባኝ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ ነው እንዴ። ቮይስ አለ እኮ ልንገርህ፣ ልላክልህ ዮኒማኛ። እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያለው ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ዮኒማኛ፣ እኔ ብዙ ቤተሰቦችን አውቃለሁ። ገባካ? አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔና እቺ ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ገባህ? እቺ ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ከድሮ ጀምሮ። ኦኬ you know the reason why እኔ የማልስማማው ካንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳን አዲስ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው። ይህ ሀሳብ ነው። እናቷ አብራት ሄደችው ኢትዮጵያ። you should understand that። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። it's okay ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው። አንተ እሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ ሰጥ። ደግሞ አንድ ነገር ማለት ነው፣ አንተ የምትወዳት ከሆነ ዴዚ
you know, you should just later. You should የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come. Wait, just Galila, please, just let him talk, please. ትቻለሽ እባክሽ ስለማይገባሽኛ ህይወት ላይ ኦኬ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል። ገባካ? እኔ ስለ ዴዚና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን የምንመናገር ወይ ልጠይቀ አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is nobody's business. Please, that's what I'm saying. Like, please. ዮኒ ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄ don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። እሺ ገባህ? ያ በቃ ሁለታችሁም ተው። እናትና ልጅ ናችሁ፣ አብራችሁ ለረጅም ጊዜ ኖራችኋል። ምናምን ብላችሁ ማለት ነው ያለባችሁ። በቃ በእናትና ልጅ መካከል እኔ አብረው ሆነው እኔ ቤት መጥተው ሲጫወቱ አውቃቸዋለሁ። ፈታ ስንል አውቃቸዋለሁ። ፒስ ነበሩ። በደንብ ነው የማውቃቸው። እንደማናውቃቸው አትሁኑ። ሰሞኑን የሆነች ችግር ተፈጠረ። በዛ ምክንያት እናትን ቀቅላችሁ ልትበሉ፣ ልጅቷን ቀቅላችሁ ልትበሉ መጣችሁ። እሷም እንቅልፍ የላት፣ እናቷም እንቅልፍ የላት። ምድረ መርዝ። ብትችሉ ማስታረቅ ትችሉ ነበር፣ ማረግ ትችሉ ነበር። ለምንድን ነው የከበዳችሁ ማስታረቅ እናትና ልጅ? እንዴ አሁን እግዚአብሔር አያምጣው። እናቷ አንድ ነገር ብትሆን ዴዚ ሰላም ታገኛለች? ዴዚ አንድ ነገር ብትሆን እናቷ ሰላም ታገኛለች? አታገኝም። እናንተ ግን ጎራ ይዛችሁ ያዙ ልቀቁኝ ትላላችሁ። ምን እንደምትፈልጉ እንኳን አትታወቁም። ሃይ ቲናዬ። ሃይ ሰላም። እንዴት ነሽ? እንዴት ናችሁ? አለን። በቪዲዮ አድርጊው። No, I can't do that. I'm working. I thought you are not working today. No, I work from home. I work from home. I haven't been meeting in 10 minutes. Oh, really? What do you mean? You do have that. What do you mean? Wait. What do you mean I don't work? How do you know? No, she told me you are in another state. She's saying, why you got attitude with me? I don't do nothing to you. Come on. Daisy, you know we're not, I'm not in another state. You know that. Why are you not telling the truth? No, we're from Arizona, right? Oh. But I told him you're here. That's what I told him. Okay. Yeah, there's misunderstanding now. So, you know, Talant the same time and room ውስጥ ሆነን ላይቭ ገብተናል ነበር እንዴ? አልኮሆሊክ ጥያቄው ምንድን ነው? ጥያቄው ምንድን ነው? በመጀመሪያ ደረጃ አንቺና እሷ ይጋ ቢፍ ፎር ሳም ሪዝን ፓስፖርቷ ትላንትና ነው የጠፋው እና አንተ ጋር ሎስት ኤንድ ፋውንድ እንትን ኦፊስ ነው። ፓስፖርት ሲጠፋብን ፖሊስ ጋር ሄደን ነው ሪፖርት የምናደርገው። እኔ ጋር አይደለም ሪፖርት የሚደረገው። እኔም ሪፖርት አልተደረገም። ኦል ኦፍ ሰደን ትላንትና ነው። ምንድነው አቲቲዩድ ይዘሽ የመጣሽው? አቲቲዩድ አይደለም። አም ወርኪን ቲናዬ ላይ ምንድነው ያዙኝ ከጓያ ስምትመጡ ጋር ሪስፔክት ኖ አይ ሪስፔክት ዮኒም ሳይተኛ ቁጭ ብለን ሰላም እንዲወርድ ነው። በቃ ዳኛው needs to calm down first. አንዴ ስኬር ካደረጋችሁ ይወጣልኝ። I don't have to explain my life. This is my life, my daughter and my life. I don't need to bring it to outside. No, ልጅሽማ አንቺ መፍትሄ ስላልሰጠሻት ነው እኛ ጋር የመጣችው። Oh, really? After 21 years አንተ ጋር መጣች? እሺ። እና what's wrong with Daisy? Daisy, you know I love you. Listen to me please. እኔ ላውራ አንድ ጊዜ ዮኒ ቁጭ ብሎ ዮኒ እስካሁን ድረስ እሷን ራሱ ዴዚን ራሱ በጣም እንትን እያላት ነበረ። እናትሽ ማክበር አለበት ልጁም ስላንቺ he's got your back በጣም ብዙ ሲያወራልሽ ነበር። እና አሁን መተሽ ፕሊዝ እንደ ሚስ አንደርስታንዲንግ ሊሆን ይችላል he's got your back። አሁን እሱ የሚፈልገው እኔም የምፈልገው ሁላችንም ሰላም እንዲመጣ ነው። at the end of the day you are you know እናትና ልጅ ናችሁ። ስለዚህ
ጀንወን የሆነ ነገር ነው ይዘን የመጣ ነው። ሰላም እንዲወርድ ነው። እዚህ ጋር ያንቺን ጎራ ይዘው የእሷን እንትን ብለው ከዘርም ጋር ሊያገናኙት የሚፈልጉ ብዙ ሰዎች አሉ። ስለዚህ at the end of the day you guys are family, let's fix this. I know እና በጥሩ መንፈስ ነው እና ይኸውልሽ እዚህ ጋር ጥሩ ነገር ይዞ ነው የመጣው። ስለዚህ እኛም ደግሞ ያንን ነው የምንፈልገው። እሺ no problem ግን ይሄ እኮ የኔና የሷ ፋሚሊ ኢሹ ነው። ብዙ ነገር ቤታችን ነው የሚፈጣው። ለምን ራስ አክስትሽም አውርቻታለሁ። የእሷን አክስቷን ሳውራት ፕሊዝ የራሷን ላይፍ ዴዚ መኖር ትፈልጋለች። ማንም ያዛት አንዴ ልጨርስና መናገር ትችያለሽ አይደል? ገና ከመጀመሪያ አፋፋት ላይ ምንድነው ያለችው? መኖር ትፈልጋለች በራሷ ላይፍ፣ የራሷን ህይወት መኖር ትፈልጋለች። ስለዚህ አሁን አፓርትመንት ልትከራይ ስትል አንቺ ምንድነው ያደረግሽው? ለዛ ሴትዮ ደውለሽ ትሬት ነው ያደረግሻል። ልጄን ትወስጂብኛለች፣ ኪድናፕ አደረግሽ ብዬ ደውዬ አስይዝሻለሁ ብለሻል አይደለም? አላልኳትም። I have a voicemail that's a lie because the lady herself ደውላ ዴዚን እኔ I don't ሰብ ሊስ ነቻለች። ሰብ ሊስ ማድረግ አልችልም ግን ስራው ክፍት ነው። ቮይስሜል አለኝ ክፍት ነው ስራውን ትስራ ስትል ከዚህ ናችሁ። በእውነት ቤት ውስጥ ገብታችኋል። አሁን ዘር ውስጥ ገብታችኋል። ፖለቲካ አድርጋችሁታል። ስለዚህ አሁን የምፈልገው እናትየው ለምንድን ነው መምጣት ያልፈለገችው? እናትየው ካልመጣሽ ስራ ላይ ናት? ስራ አላት ወይስ ዴይዚ? Is your mom working? That's why she's across the street from me. Layla Bates. She has minimum nothing to do right now. Okay. So, I think she's texting me. I'll be right back. Okay. Yeah. Yes. ሴንድ ሚ ዘ ሊንክ እያለች ነው። በ5 ደቂቃ ውስጥ እመጣለሁ ብላኛለች እና ገሉዬ ሴንድ አድርጊላት የኔን ላኩላት። ኦኬ በቃ እኔ ሩለድ እሺ ላኪላት። ኖ ላኪላት የኔን ይሄኛው ላይቭ ኦኬ ላኪላት። ሁን እዚህ ላይ ወይስ ሉረድ? ኖ አንቺ ስለነበርሽበትም መሀል ሆነች ልታነጋግሪያቸው ስለነበርሽም ታስፈልጊያለሽ። ዩ ሲም ቦት ሳይድ። ስለዚህ መቀመጥሽ ይጠቅማል ብዬ ነው የማስበው። ላውጋ አስገባለሁ። ቆይ እናቷ ትምጣና መፍትሄ ይዘን እንመጣለን። ቆይ I'm not pressuring you. You know that, right? I want you and your mom to get peace on. Then you guys can just allow me to go. That's I just want that. That's all I want. Okay, yes, focus. አንቺ በጥሩ ዴዚን እያየሻት እንዳልሆነ በጥሩ እንዳልሆነ ኦ ማይ ጋድ ኦኬ ዴዚ አክስት አጎት ዲፍረንሱን አታውቅም። ዜማ የምትለውን ዘመዴ ነች አክስቴ ልጅ ትላለች። ዜማን አይ ኔቨር ሲን ሄር። ዜማ ዱርዬ ስምታበላሻት ልጅ ገቨርንመንት ነው የሚሰሩት። እንደዚህ አይነት ነገር ጊዜ የላቸውም። አይ ኖ ዩ ዲድንት ቶክ ሶ ሜቢ ሺ ብሮት ሳምባዲ የሆነ ሰው አቅርባለህ እህቴ ነች አክስቴ ነች። He's saying like that's not your aunt. Daisy. She's not. No, Mariaman, Yoni Mariaman. Who talked to him? Man. Mariaman. I swear to God. I swear to God. Tell me who talked to him. Give me the name. I'm not going to tell you. No. That's it. That's not true then. Why are you hiding? I don't want to bring our family to the... Oh, really? You already did. You already did, Daisy. So, okay, let me ask you. No, I mean our other family. No, you already did. ልጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምኑ ነው ለአንቺ የሚከብድሽ? She's my daughter. I don't want ማንም ዝንብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚን አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳት። መጥፎ ሰው ያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለህም እንዴ ልታስቀርቀው ዴዚ Mom, can we stop talking? I'm a good listener. But this is not about love, though. This is not about love. No. Daisy, let her finish. It's okay. Let her talk. Love is the problem. Because your love is what caused all this. Daisy, please listen. It's good for you. Let her talk, and I got an answer. Keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብተህ አንተ ራስህ አንዴ
ደና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. I didn't accept. I mean appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ እኔ እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋት ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው እንዴ? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሳስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት 1 ዓመት ሆነሽ ላደረገችሽና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለህ ነው ልጅን ውሰድ የምትለው? ያውም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ you don't have to bring up his personal life. የሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፋ አላደርግም። ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻን ስታለቅስ እኔ ነኝ መቀበላት። እኔ ነኝ for the rest of her life። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። ከ18 ሆና መውጣት ትችል ነበር። she knows what's good for her. she knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። last year ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሃፒ ነች። አንዳንዴ ጨውባታለሁ። that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም። it takes a lot of work. ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን። እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንደፋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴ? ምንነካ I just want the best for my daughter. That's it. አሁንም ቢሆን ነገም አልደቅም። I'm gonna go look after her. እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. And you know I understand you're in the age where we've been through that, but I don't want you to make a mistake in the worst place because you may never survive. Sometimes no. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to see what you did as well, then you know, like I have the right to do anything I want. Okay. That's good. That's fine. Daisy, it's okay. Take your time. If you love him, it's your choice. I will support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like this we should stop making this about relationship. Okay. It's not. Daisy, you know I work even last year. Let's forget about everything. Last year when you were 1 year we were in Ethiopia, but the year before that you were 19. I was working 2 jobs. You're open 24 hours. You have a car. You have the entire home. You could have done anything. Why wouldn't you run away then if nothing is good for you? What do you mean? It's not like she was saying that she was working 2 jobs.
You're at home by yourself. Yeah, I was doing social media. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. Again, it's my decision. She has no reason. Okay, so what I was saying is... አንዴ ቲና ተረድቼሻለሁ። ሀት ሆነሽ የመጣሽበት ነገር ብዙ ሰዎች አማክረውሽ ሊሆን ይችላሉ። እኔ ግን አንቺን ስከላከል ነበር። ልንገርሽ፣ I have so many requests. ገባኝ። እኔ ይኸውልሽ፣ እኔ አንቺን እዚህ ሆኜ ስከላከል ነበር። እናቷን ዲስፔክት እያደረገ ልጇን ማፍቀር አይችልም እያልኩ ስከራከርልሽ ነበር። ሳትሰሚ ነው የመጣሽው። ገባሽ? ሀት ሆነሽ የመጣሽው ሌላ ነገር ብለው ነው። አሁን ልክ ነሽ። አሁን እንደማለት አንዴ አዳመጥኩሽ አይደል? እንዴ አዳምጪኛ። the entire time አዳምጥሽ ነበር። እንደ እናት ያሰብሽው አሁን የምትይው ነገር ስህተት የለው። ስህተት አላየሁበትም። አሁን የምትይው ጥሩ ነገር ነው የምትመኝላት፣ ጥሩ ነገር ነው የምታደርግላት። የስ ይሄን እስማማል። 2024 do you have a car 2024? ቆይ ዴዚ ነው የምጠይቃት። አንዴ ቲና do you have a car 2024? Brand new 2024 car? Yes, I did. Yeah, I did. Oh, yeah. Okay, you do have that. So one thing I don't understand, some of the other people saying that she makes you starve to death. That's what they were saying. Listen, this is people like... She didn't say, Daisy didn't say that. But the other people were saying that Daisy was starving to death, but you drive in 2024 a brand new car. And let me add something for you, Daisy. You know this is the honest in God's name. You know you have a cross on your neck, and there is a reason for that. You don't lie. Daisy, she eats like even very best diet. Like the fridge is full of organic food, the drink, everything selective. I work very little job, but it takes like almost 24 hours overnight, and then I come back 1 hour and I get ready. I go back another 10 hours, 11. That's how I lived for almost. So, okay, did I deny that? No. I'm sorry. Did I deny that? That's what I'm saying. What does this have to like? No, let me ask you, Daisy. Is your mom a hard worker? Yes, she is. Yeah. Okay, if she's a hard worker, what she does that for? For you and her, right? Well, yeah, yes, yeah, of course. Okay, that's the case. The reason you guys are here because of this man, right? No, it's not. It's not just about him. This isn't just about like love. Like, it's not. Because there was no problem before that, though. I had no freedom. Freedom? What's freedom? Mom, I had no freedom. Okay, I think one thing. No freedom. Explain freedom to me. Explain freedom. I mean, Mom, I respect you, but you have to understand you are forcing me to do social media. Let her talk. Tina, please let her talk. Yes. Let Daisy talk, okay? Just listen to her for a minute. I'm going to mute you for a second, okay? Let her talk. Let me just say, I'm the one, I'll say I'm the one, yeah, I started getting known on TikTok, like, you know, the side Ayajibo, like, I started getting known on TikTok, right? Mm-hmm. So, yeah, I asked my mom, yeah, let's go to Ethiopia, maybe I could do business, you know, things like that. We stayed there 7 months. After 7 months, I was depressed. I was not okay. I didn't want to do social media anymore. Like, I was physically tired of it, and I was begging my mom. I said, can we go back? Can I go back to school? Can I do this? She said, and Mom, you know I respect you, but you told me I need to be rich and famous, have money for college, like, you know, I need that things, and then I go back to school. So as a 20-year-old, yeah, I came back by myself, and I have the right to. But the first thing is what I'm going to ask you. You ask your mom to go to Ethiopia with her. You want to do YouTube. You want to be famous, right? You are the one. Like, no, because we go as vacation sometimes. Like, we went 2023. We went 20, like, we... Yeah, I understand. But as you say now, from what you said, you told us, you want to go to Ethiopia. You want to do YouTube. You want to do social media. You want to be famous. And your mom supports you with that. She went with you. Yeah. You become famous. Now you get bored. You change your mind. Well, yeah, right? Because I wanted to focus on school. That's why. I understand, but the first thing she was saying that before you got famous, she wanted that for you, right?
She wants you to focus she's on always school, wanted right? affirmation. But to change your mind. Every time you change your mind, she doesn't have to accept sometimes. She gotta say something about it, right? Well, yeah, but so what? Like, so you're saying that I should have stayed there, or what? No, you guys should talk about. I know you begged her. But the first he said, I want to be famous. I want to make money. I want to do my own thing. So she fulfilled your dream. She went with you. You start that. You get bored. You are the one get bored, not her. She was following what you said. Now you change your mind, and she has to do that again. So she has to rethink what you said. She has to start again. Yeah, but I have that right as an adult. Like, if I want to come back and go back to school, I can. Like, you know, that's That's that. But you should be like, I apologize, Mom. I'm sorry. I told this what my future was. Unfortunately, I don't want this no more. I want to do school, but I apologize. That should count because she followed. No, I am sorry. You know what I mean? Tina, she said, I'm sorry for that. Do you accept her apology for it? Tina, ይቅርታ ያለች ነው። አንሚውት አድርጊው። ክሊክ ስታደርጊው የሚውቱን በተን ክሊክ አድርጊው። ማይክሮፎን የሚለው አንሚውት ያደርግሻል። ፕሮፋይልሽን ክሊክ አድርጊው። ኦኬ ይቅርታ ያንን ማድረግ አልነበረብኝም እያለች ነው። Okay, so what happened is just a couple things to go back clear ለማድረግ እቺ ሜላት የሚሉት ብዙ ነገር እየተረጎመች ውሸት ታወራለች። በጣም እሷ ነች ቢያበላሽቻት። I think wrong interpreter ቀጥራለች ይዛለች እና ያላለችውን የቀጠለች ታወራለች እና ያ ስለምግቡ ዴዚ ቅድም ስትጠይቃት I have not ፍሪጁ ሙሉ ነው 24/7 she eats a good meal ምናምን እያልኩ ስል አንተ እና ምግብ የለም ምናምን ስትላት I have not denied that አለች። አየህ እሱን አላለችም። that's clear ያደርጋውን ምግብ ችግር የለም ማለት ነው። You don't get food problem, right? ሰውነቷንም ተመልከት። You can tell about her body too, of course. የተራበች ልጅ አትመስልም። She goes to gym every day to lose, even to watch her diet. She perfect. Daisy has no issue. I think, believe me, go get married ብላት እሱን ነው መሰለኝ ፍሪደም ፈልገው የምትለው። አይ ሲ ኦኬ ዛት ፓርት እሱን እናጥራው። አይ ቲንክ እሱ ነው ምን እናደርግ መሰለሽ። ቆይ ቲና አይ ኖ የእናት ፍራስትሬሽን አሁን አንደርስታንድ አድርጌያለሁ። መጀመሪያ ሚስ አንደርስቱድ ተደራርገናል። ግን አሁን ባለው ነገር ምነግርሽ ምንድን ነው አሁን ምን ማድረግ ይቻላል? እሷ ያንቺ እንደ እናት ከአንቺ ነው መስማት የምፈልገውና ያንቺን ነገር ሰምቼ ሌላ ነገር ማድረግ አለ። እሺ እሱን ከመመለሴ በፊት 30 ሰከንድ ስለ ትምህርቷ እና ኢትዮጵያ ስንሄድ እኔ I didn't know she wanted to go so bad so I left with her and then እዛ ስንደርስ I didn't know already famous ሆናለች። okay እና our plan was እዛ ስንደርስ ሙዚቃ ቀርጸን 3 ዘፈን ቀርጸን ተመልሰን መተን ቶር ልናደርግ ነበረ ዩኤስ ውስጥ ዩኤስ ፕላናችን እሱ that was the plan. Daisy, the reason I'm speaking English is for you. Most hopefully ብዙዎቻችሁ የምትመለከቱ 23000 ሰዎች I hope ለኛ ነገሪንና ከዛ እኔ እነግራታለሁ። don't worry ለሌሎቹ እና so planaችን there was only record song and they come back here because I knew already እዚህ ዩኤስ ውስጥ ፌመስ ሆናለች እና በቃ ብዙ ኢትዮጵያን ኮሚኒቲ ሲጠይቀኝ ስለነበር ሄደን ዘፈን ቀርተን መተን ቶር ልናደርግ ነበር ፕላን። እዛ ስንደርስ unexpected እንትን ደረሰኝ። ኤርፖርት ሁሉ ምድረ ማን እንደነገራቸው አላውቅም። ምድረ ካሜራ ፓፓራሲው ምኑ እየተከተሉን በቃ እንትኑ በዛ እና የኛን እንትን ብዙ ሰው ደግሞ ኮንታክት እያደረገኝ አድቨርታይዝመንት ምናምን ሲሉ እኔ ደግሞ ኦኬ ሌትስ ሆልድ ኦን ዘ ሙዚቃውን ሆልድ እናድርገውና ሞር አዲስ አበባ ውስጥ እንትን ትሁን ፖፑላር ከሆነች ይጠቅመናል ብዬ እሱ ላይ አተኮርን እና a few months wasted እና Daisy 3 months የተባለው it turned out to be like by the time we started recording the music it was like 6 months passed by already 6 ወር አልፏል መዘፈኑ ስንጀምር እና እሷ by that time she's already fed up with everything to famousነቱን አሰለቻት ብትሄድ ሁሉም ሰው አይወዳትም አንዳንድ ሰው ይሳደባል
አንዳንድ ደግሞ ከሷ ጋር ፎቶ ለመንሳት ወንበር ይወረውርባታል፣ ይመታታል። መኪና ሁሉ አልፈው ሄደው ተመልሳ መታ የገጨቻት ሴትዮ አለች። እና በጣም ዴዚ ተናዳ እንክሰስ ምናምን ሲል ነው ከዚህ ሀገር ማንን ከሰሰው ልንረዳ መተን እንደገና እንዴት ደዝም መክሰን ስላታለኝ እንደዚህ 2-3 ታይምስ በየሬስቶራንት ሁሉ ሊመርዛት ብዙ ጊዜ ብርጭቆ ውስጥ ጠርሙስ ከተው ይሰጣታል ምናምን እና she said mom what are you waiting for they trying to poison me wrong people ምናምን ስትል okay ካም በኋላ ጥሩ ቦታ እየሄድን እንበላለን እና ምናምንበት እሱ ነው እኔ ራሴ I'm learning to be famous I didn't know what to do እንደዚህ አይነት ነገር ውስጥ ገብቻ አላውቅም ትክክል እንደውም ታንክስ ቱ መንሱር እሱ ብዙ ነገር እነሱ አንዳንድ ታዋቂ ሰዎች ረድተውን እነሞን ቤታቸው ያበሰሉ እየጠሩ እንደሱ ነው ሞር ኢንጆይ ያደረገች ሴፍ የሆነችው እና ከዛ ላስት ሚኒት ላይ I told her be patient we're gonna go but የመጣንበት አላማ ዘፈኑን መቅረጽ ነው እሱን እኮ ብያለሁ ያ ኦሮምኛው አለቀ አማርኛው እና ትግሬኛውን እየሰራን እኔ ፕሮዲዩሰሮች ምኖች እየተነጋገርን ሳለን አንድ ቀን መለሳለኝ she's gone and she was gone like that okay mom now what everybody wants is peace I want peace right you want it too don't worry we will be fine you know so Tina what can we do what is the solution let me ask you mom wait Daisy ምንድነው solution የምትይው Daisy, I know you want to be married. I think is that what it is? I want clear argument. I'm 20 years old. Okay, then what do you want from me? You tell me. And me, I think. I want. You see, your mom is asking Daisy. Your mom is asking. Okay, number one. Tell me what you want. Number one, like I want him to apologize. He will apologize to you. Can he? If I bring him up, can he apologize to you? He apologized many times and the next day Ancharo git gana ልጅሽን ደርጌ ልካታለሁ I don't know yes apologize doesn't mean anything mom God forgives everybody right it's not about that but my thing is Daisy let me tell you something no it doesn't matter he should not disrespect you mom okay Ishi we understand that we've said that this entire life okay let me ask you did he say it one time or he did it again and again? Tell me. I don't know what happened. I don't know what happens between her and him. I know she says things to him. He says things to her. She says, oh, he did this with his sister. He says this to her. This. It's both of them. It's both of them. Listen. Mom, listen. Can I talk, please, Mom? Please. Okay, let her talk, Tina, for 1 minute, please. It's like I know you're my mom. You should never be disrespected by anyone. Thank you. For social media, I don't know these people. I don't know who says things to you. That's not my problem. I can't control people say things to me, but I know it's not your fault. But I'm saying, yes, I know you guys said like things to each other. You said this, you reported him to this, he did this to you. Both of you guys are like this. So I want him to apologize to you. So I'm asking you, can he come up and apologize to you? Is this a friendship or a marriage plan? Does that matter? No, it does matter. If he's gonna be as a mother, it matters, Daisy. It does matter. That's your mother. It matters to her. Yeah, if it is just friendship, immediate friendship, your mother. Absolutely, she need to know. Yeah, if it is a marriage, it's not only me. Ethiopia has people want to know. He's married. Mom, I'm not married. As a mother. I'm not married. I'm not married. I don't know why we're talking about marriage. I'm not married. If you're on that road, and I want you to focus on getting to know a better person, or take time to look. You saw him on the screen. There are many TikTokers you saw, and when we went. Okay, why don't you like him again? Sorry. It doesn't matter. Like before, before the everything that happened. Why didn't you like him? Yeah, please, Melat, please don't say anything to my mom from now on. Can you tell Melat to stop writing? Focus on me. It's Melat. That's not right.
በእናትና በልጅ መካከልማ መግባት የለብሽም ሜላት። እንዴ ይደብራል እኮ የምትጽፊውን ነገር ሺህ ጊዜ ላልፍሽ ሞከርኩ። በእናትና በልጅ መካከል አንቺ ምን ይመለከትሻል? ለመስደብ ብዙ ነገር የምታረጊው። ኧረ አይነፋም። ኖ ብሎክ እንዳታረጓል፣ ሞዴሬተር ብሎክ እንዳታረጓል። ግን ሜላት በዚህ ነገር መግባት የለብሽም። የሚመለከት እናትና ልጅ ናቸው። እናትና ልጅ ይነጋገር። አንቺ ገብተሽ ከነሱ በላይ አውቃለሁ ማለት ዳትስ ኖት ራይት። የዴዚን ባንክ አካውንት ወደዛው አዙራለች። እሷ ሴትዮ በእሱን ተበሳጭታ ነው ጉዳት አውቆባት ነው ባለ ዴዚ okay promise me if you want me to accept him don't travel sometime soon you planning to go that I have a problem with that ኢትዮጵያ ህዝብ እዚህ ያደረሱሽ እነሱ ናቸው። እሱ ኢትዮጵያን ህዝብ እንድትጠይ ነው ያደረገው። ኢትዮጵያ እኔ ዴዚ ከኔ ጋር እስከሆነች ድረስ ኤርትራ፣ ኦሮሞ፣ ጉራጌ፣ ትግራይ ብላ አታውቅም። ሁሉንም ኢትዮጵያ ብላ ነው። ከሱ ጋር መጀመር ስትጀምር ቀኑ ሙሉ ስልክ ላይ ያውላታል መሰለኝ። ኢትዮጵያ እንድትጠላ አደረጋት። የኢትዮጵያ ዘፈን እንዳዘፍኝ አላት፣ ኦሮሞ እንዳዘፍኝ አላት እና በሙሉ ዲሊት አደረገው። ዘፈኗን ሁሉ አስቀራት። ዘፈን አልፈልግም ማለት ነው። ቆይ ምን አረግ መሰለሽ እናቷን ቆይ ቲና ያለችው እውነት መሆኑና ለመሆኑን ፔጇ ላይ የዴዚ ፔጅ ላይ ገባና የአማርኛ ዘፈኖች የምን ዘፈኖች ከጠፉ የኦሮምኛ ዘፈኖች ምናምን የጉራጌኛ ከጠፉ we got a problem. Daisy, what I'm saying is, I'm going to check on your page. Tina, Andy, I'm going to check on your page. If you delete Amharic music, if you delete Oromo music, if you delete Kurago music, then there's an issue. He's doing. Wait, what are you guys talking about? I don't understand. Like, this is, I asked a question. I said, can he come up and apologize? I don't know what we're talking about, tribes and stuff. I don't understand. What she was saying. Mom, listen, can we wait for a minute. Tina, wait for a minute. Let me explain to Daisy. Daisy, after she's with him, she used to love all Ethiopian with no differences. Your mom said that. She used to love Ethiopia with no differences. She play all kind of music. She get along with everybody. Once she start with him, he is not doing any kind of other music. Don't get along with a lot of them, except his own. That's what she was saying. No, I want to just say something. See, this is, that's a lie. Because I remember, like, see, I don't want to expose my mother to, like, that's the truth, Daisy. Okay. Listen, I don't need to. Go check her. Hold on, Daisy. Go check her TikTok, and he deleted everything. He has a control of that. Let me check. I'm gonna check real quick. Give me 1 second. The YouTube account, she has no access on that. She lost that access. Okay. But I'm talking about. So can I bring him up so he can apologize to you? That's my question. No, it's not about that. First, we gotta fix something real quick before he come up. Yeah. Give me 1 second. I mean, these are just lies, and I don't want to expose my mother. Like, I don't want to say anything more about my mom. Like, no, it's not about. It will just be. Daisy, you are not listening to me, please. Let me check something real quick, and I'll let you know. I will understand what you were talking about. Don't worry about it. I'm gonna check everything here real quick. You used to play with Amharic music. You used to play with Orominya music. You used to play with. What does that matter? If someone wants to use Tigray. With other ones, a lot of views you have, he deleted some of your music, right? What happened? Who deleted my music? What? No. The advertisements on your TikTok, what happened to them? Does this have to do what? So if I. Can you answer directly, please? Daisy, can you answer directly, please? Yes, I will. Yeah. Okay, she's asking you're asking me. Okay, let me ask you. There is an advertisement you did. Yes, and you posted on your TikTok. What happened to those videos? Can you explain that, please? There was two advertisement videos. No. Yes, I deleted it because I didn't. Tina, can you stop, please? Wait, let her answer. Okay. Thank you. Go ahead. There was two. Like, I don't know why this is getting brought up. Like, it has nothing to do with anything. Answer the question, please. Okay, there was two advertisements on my TikTok for like two business promotions by Ethiopia. I deleted it because I didn't like the way I looked in them. Why does anybody care?
I mean, they paid for you, right? No. We posted them on YouTube. Like we did a lot of things for them. They were on YouTube But as did well. you get paid We didn't for have it? to. We didn't have to post them on YouTube. We posted them on YouTube. They were on my page for like a month. You know, like a month. It was on my. I didn't post it like back to back and then delete it. I didn't do that. No. Daisy, the point is, does he have access to your account? Is he the Yes, one he does making have you an account. I'm delete the one it? who deleted it. I deleted it. Me. So he didn't tell you to delete, you know, like any of your Wayne, what is this Wishatam? Like, this is. No, because I'm really about to expose. Like, I don't want to expose her, but like, it's. So how does she know then? I mean, the way you look, you posted for the month. She's lying. She's a liar. Period. The whole family knows she's a liar. It's like, come on. She told you I take medication yesterday. Is that right? Mm-hmm. Why'd she tell you that? You ask her. She told me that. That's Mom, why. why did you tell him that I take medication? Why'd you tell him that when that's a lie? Why'd you tell him that? Why'd you take my passport yesterday? Why are you stalking me? Yes, you're my mom, but you need to chill. I deleted my post. Why do you guys care if I delete something on my profile? What does that have to do with any of you? My mom does not like Alex because he's Tigray. That's it. She doesn't care. She said, oh yeah, go marry, go date someone, go out with some boys in America. Why do I care about political things? Why? Love is love. That's my mom. I respect her. I want her to be in peace with him. I don't want tribal conflicts. My mom damaged me. This whole life, like this whole entire life, I'm trying to keep my mouth shut because I'm trying to have respect for her. But when I'm just looking stupid, I'm looking stupid in front of all these people. Like what? Come on. It's not right. It's not right. Yes, she's my mother. Yes, everyone needs to respect her. Nobody needs to talk about my mom on social media. Everyone, even the people that's my friends that I don't even know, the people on social media, stop talking about my mom. This is a mistake. This is me and her mistake for being on social media. That's our mistake.